الحمد لله والصلاة والسلام على رسول الله الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا እነዚያ በግንባራቸው ላይ ተደፍተው የሚነሱት ይላል አላህ Subhanahu Wa Ta'ala እንግዲህ እነዚህ ሸያጢን الانس والجن ጸረ ሐቅ በመሆናቸው ነገሩን ገልብጠዋልና ሐቅን እንደ ባጢል ባጢልን እንደ ሐቅ አድርገው ገልብጠው ስለመጡ አልጀዛኡ ሚን ጂንስ العمل ነውና የውመል ቂያማ እነሱንም ገልብጬ እግርን ወደ ላይ ግንባርን ወደ ታች አድርጌ ነው የማስነሳቸው ይላል የሥራቸው የእጃቸውን ያገኛሉ እንግዲህ ምንም እንከን የሌለውን ሐቅ ለማጨለምና ለማንቋሸሽ እንደዚህ ሽንጣቸውን ገትረው የሚከራከሩ ከሆኑ እንደገና ደግሞ እዚህ ግባ የማይባለውን ባጢል ከፍ ለማድረግ የሚጥሩ ከሆነ ነገሮችን ተገላቢጦሽ አድርገው ነውና የመጡት እኔ ደግሞ የዚህ አይነት መሰሪ ተልኮ ያላቸውን ሰዎች የውመል ቂያማ ሲነሱ የዓለም መዘባበቻ መገረሚያ አድርጌ እግራቸውን ወደ ላይ አንጨፍረው በግንባራቸው እንዲቆሙ አድርጌ ያመጣቸዋለሁ ይላል አላህ Subhanahu Wa Ta'ala ኡላኢከ ሸሩ መካና እና ከደረጃ በኩል በጣም መጥፎ ደረጃ ያላቸው ሰዎች እነዚህ ናቸው ወአضሉ ሰቢላ መንገዳቸውም እጅግ አቅጣጫ የሳተ የጠፉ ሰዎች የሚባሉት እነዚህ ናቸው ይላል እና እንግዲህ አላህ Subhanahu Wa Ta'ala በዛ አያት ምን አለ እነዚህ ጸረ ሐቅ የሆኑ ሰዎች አንድ ሰው አንድ ነገር ካልገባው ካልተረዳ ለራሱ ሊክድ ይችላል ግን ሐቁን ያወቀ ያ ሐቅ ለሰው ልጆች እንዳይደርስ ብሎ ያንን ሐቅ በማጠልሸትና በማጨለም እንደዚህ ለተቀን የሚተጋና የሚሰራ የሚሮጥ ከሆነ ያንን የሚሮጥበትን የተንኮል እግሩን ወደ ላይ ገልብጫ አንጨፍሬ እንደ ተንኮል የሚያስብበትን ጭንቅላቱን ደግሞ መሬት አውርጄ በጭንቅላቱ ላይ እንደዚህ መሬት እየመታ እየደለቀ እንዲመጣ አድርገዋለሁ ለዓለም መገረሚያ አድርጌ ነው ማቀርበው ይላል እና እንዲህ አይነቱ ሰዎች እንግዲህ ዛሬ እነሱ የበላይነት አንቱ ተብለው ተከብረው ሊኖሩ ነው የፈለጉት የዛ ጊዜ ግን ተክብር በራቀና አስቀያሚና ሳፋሪ በሆነ መልኩ እንዲመጡ አድርጋቸዋለሁ መንገዳቸውም የተሳሳተ መሆኑን አጋልጣለሁኝ ይላል ማለት ነው እና እነሱ እንግዲህ ይሄን ሁሉ የሚጥሩት ነብዩ የተሳሳቱ ናቸው ለማለት ፈልገው ነበር ማለት ነው ተሳስቶ የሚያሳስት ይሏቸው ነበርና ኢንካደ ለይዱልና ዙ ፈቅ ብሎ ይመጣል ዙ ገጽ ላይ መጨረሻ አካባቢ ኢንካደ ለይዱልና አን አሊሃቲና ለውላ አንሶበርና عليها ሱብሃንአላህ እውነት ሲመስል እና ይሄ ሰውዬ እኮ በሚያረጋው ጥረት አሉ እነዚህን አማልክቶቻችንን እነላትን እነዑዛን እነመናትን ጌታ አይደሉም ብለን እንድንወናበድና የማይታየውን የሱን ጌታ ብቻ እንድናመልክ ጥረት እያደረገ ነው እኛ ደግነቱ ጠንካራ የበቃን የነቃን የበሰልን ሰዎች ስለሆን በቀላሉ ምን ነበገር ሆነን አልተገኘንም ቀላል ሰውማ ቢያገኝ ኑሮ ጉድ አድርጎን ነበር ገደል ጨምሮን ነበር አሉ ማለት ነው ሱብሃንአላህ ይሄንን ሲል እንግዲህ የሚሰማ ሰው እውነትም እነዚህ ሰዎች በተረጋገጠ እውነት ላይ ናቸው ብሎ ነው የሚቀበለው ማለት ነው ስለዚህ አላህ ምን አለ ዘላይ ወአضሉ ሰቢላ በደረጃ ከፍ ያለው ማን እንደሆነ ዝቅ ያለው ማን እንደሆነ መንገዱ ደግሞ በጣም የተሳሳተ ተነሱና ከመሐመድ ማንኛው እንደሆነ ወደፊት እናሳያቸዋለን ውጤቱን ይላል ማለት ነው እና ሸሩ መካና ደረጃተን ማን ወመዝየተን እነሱ እንግዲህ ያን የነበሩበትን ክብራቸውንና ማዕረጋቸውን ዝናቸውን ላለማጣት ብለው ነው እንደዚህ የሚጥሩት የሚፍጨረጨሩት እንደገና ደግሞ እኛ በትክክለኛ መንገድ ነው ምን መራችሁ እያሉ ነው በህዝብ ላይ የሚያቀራሩት ማለት ነው ማኡሪኩም ኢላ ማአራ ወማአህዲኩም ኢላ ሰቢል الرشاد እንዳለው ፊርዓውን እኔ የማየው የሚታየኝን ነው የምነግራችሁ ማሳያችሁ ቀናዋንና ትክክለኛዋን መንገድ ነው እኮ የምመራችሁ ይላቸው ነበር ማለት ነው ያንን እንግዲህ አመራር በጣም ያማረና የሰመረ የተከከለ የሰው ልጆችን ሁሉ ችግር የሚፈታ አድርገው ያቀርባሉ ውሸቱን ግን ነገ በሚነሱበት ጊዜ ማን ትክክለኛ ጉዞ የሚሄድ ማን ስተት ላይ ያለ መሆኑን ያነ በግንባራቸው ላይ ተደፍተው መሬት ላይ እየደለቁ እግራቸው ወደ ላይ ተንጨፍሮ እያጨበጨበ ሲመጡ ማን ምን እንደሆነ የዛ ጊዜ ይለያል አላህ Subhanahu Wa Ta'ala እዚህ ላይ አንድ ሷሃቢ ይሄን አያት ሲሰማ ገረመውና ያ ረሱላህ አላቸው ከይፈ
ዩመሽህም አላ ሩኡሲህም ሰዎችን እንዴት በግንባራቸው ላይ ደፍቼ አመጣቸዋለሁ ይላል። ሰው እንዴት በግንባሩ ሊሄድ ይጓዝ ይችላል ብሎ ጠየቃቸው። ያነ ረሱል አለይሂ ሰላም ምን አሉ? አለይሰ الذي امشاهم في الدنيا على ارجلهم قادرا على ان يمشيهم على رؤوسهم አሉ። ይሄ እኮ የአላህን ቁድራ ነው አንተ የምትጠራጠረው ያለኸው። አላህ መጀመሪያ ሰዎችን በሁለት እግራቸው ቆመው እንዲሄዱ አስችሏቸዋል። እሱ ስላለ ነው በሁለት እግራቸው ቆመው የሚሄዱት፣ እንደ ሌሎቹ አራት ሳያስፈልጋቸው ማለት ነው እንደ እንስሳዎቹ። ይሄን ያስቻለ ጌታ ደግሞ ከሁለትም ወደ አንድ ግንባር ንቶሎ በግንባራችሁ ቁሙ ካለ ደግሞ ምን ይቸግረዋል? እሱ ካለ እሱ ያለው ነገር እኮ ለምን አይባልም? አሁን ይሄ ግራም ይመስለን ያላየነው ያልጀረብነው ስለሆነ ነው። አላሁን ካለው ደግሞ ይሆናል። በሁለት እግር ያሰደ ጌታ በግንባሩም ላይ ተደፍቶ በጭንቅላቱ ላይ ቆሞ እንዲሄድም ማድረግ ለአላህ የሚከብድ አይደለምና ምንም አያስገርምም ብለው መለሱት ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ይሄንን ቁርአን ቸል ማለት ከዛም አልፎ ደግሞ ማስተባበል እሱን ማጥቆርና የተለያዩ እንከን ለማውጣት መፍጨርጨር ምን አይነት እንግዲህ አደጋ መሆኑን እያስገነዘበ ነው ለሰው ልጆች ማለት ነው። እንደው ቢያንስ ሰነፍተው እንኳን አልገባኝም ብሎ ዝም ብሎ ለራሱ ክዶ ዝም ቢል ይሻለዋል። አለበለዚያ ይሄንን ይሪዱነ ለዩጥፊኡ ኑረላህ የአላህን ብርሃን ለመጥፋት መሯሯጥ ማለት ብራብረሾች እሳትን ለማጥፋት የምድጃውን እሳት በክንፋቸው መተው በእነሱ አይነት ሲታይ ትንሽ ነገር መስሎ ነው የሚታያቸው። ያን ድርግም ሊያረጉት መተው ነው ረር የሚሉት ማለት ነው። ስለዚህ ቁርአንን ለማጥፋት የሚፍጨረጨሩ ሁሉ በራሳቸው ላይ ጥፋትን መጨመር እንጂ ምንም ሊሳካላቸው አይችልም ማለት ነው። እና የዚህን ያህል ነው እንግዲህ ተወትሮ ጀምረው የአላህን ብርሃን ለማጥፋት አዳኡላህ ሸያጢን አልኢንስ ወልጂን አይመተል ኩፍር የሚረባረቡት ማለት ነው። እናንተ የቁርአን ወገንን የምትሉትስ ቁርአንን ለመከላከልና ለማስከበር ብሎም በሱ ለመመራት ምን አይነት ሚና ተጫወታችሁ? ጥላቶቻችሁ ይሄን ሁሉ ያደረጉ ነው ያሉት ለጥፋት ማለት ነው። ወለቀድ አተና ሙሰል ኪታብ ከዚህ ቀጥሎ ወደ ታሪክ እንደገና በመሻገር ታሪክን በማጣቀስ ይሄ እንግዲህ በሐቅና በባጢል መካከል ያለ ፍጥጫና ትንቅንቅ ዛሬ የጀመረ እንዳይመስለን ከወትሮ ጀምሮ የቀደምት ነብያትም በጊዜያቸው እንደዚሁ አይመተል ኩፍር ነበሩባቸው፣ ይፈታተኗቸው ነበረ። ያኔ እንዴት ነበረ ይዘትና ሂደቱ ብላችሁ ተታሪክ ለመማር ከፈለጋችሁ ግንዛቤያችሁን ለማደርጀት የነ ሙሳን ታሪክ ማንሳቱ ይበጃል እዚህ ላይ ይላል። ለቀድ አተና ሙሰል ኪታብ ወላሂ በእርግጥ ነብዩላህ ሙሳን ታዋቂ የሆነውን ኪታብ በእርግጥ ሰተነው ነበር ተውራትን ይላል። ወጃአልና ማዐሁ አኻሁ ሃሩን ወዚራ እንደገና ደግሞ ወንድሙን ከሱ ጋራ ተባባሪና ረዳት አድርገንም ሰይመንለት ነበር ይላል። እንግዲህ የተጠናከረ መመሪያ ነበረ ማለት ነው። አንደኛ ተዛ በፊት ታይቶ ተሰምቶ የማይታወቅ በጣም ሰፊ ግንዛቤ የሚሰጥ ተውራት የተባለ ኪታብ አላህ ራሱ በየዲህ ሸሪፋ ጽፎ ሰጣቸው ማለት ነው። ወከተብና ለሁ ፊል አልዋህ እንዳለው ማለት ነው። ሁለተኛ ደግሞ አንድ ሰው ደጋፊ ባለው ቁጥር ነው ጉልበቱ የሚያድገውና ወንድሙን ደግሞ የእናት አባቱን ሊሸቂቅ ወንድሙን ታላቅ ወንድሙን ነብይ አድርግልኝ ብሎ በጠየቀው መሰረት ያው ጧሃ ላይ እንዳለፈው ነብይ አድርገን ሰየምንለት። ስለዚህ በዚህ በታላቅ ኪታብና በታላቅ ረዳት አጅበን የላክነው ነብዩላህ ሙሳ ሲመጣ እንዴት ነበረ? እንደዚሁ በቀላሉ ተሳካለት ወይስ ፈተናው ምን ያህል ነበረ ማለት እንድትረዱ ዘንዳ እስቲ የሙሳን ታሪክ እናንሳ ይላል። እና እዚህ ላይ ወዚራ አለ ነብዩላህ ሃሩን የነብዩላህ ሙሳ ወዚር ማለት ሙዒን ረዳት ተባባሪ ማለት ነው። እና አንዳንድ ሙልሂዶች እዚህ ላይ ነብዩላህ ሃሩን ነብይ እንዳላደሉ ተሽክ ለማድረግ የሚሞክሩ አሉ። ለምን ሲባሉ ጃአልና ለሁ አኻሁ ሃሩን ወዚራ ነውና ያለው ወዚር ማለት ያው ረዳት ማለት ነው። ስለዚህ ነብይ አይደለም ብለው ይችን አያት ብቻ በቁንጥል በመውሰድ የነብዩላህ ሃሩንን ሪሳላ የካዱ ሙልሂዶች አሉ። እንደዛ እንዳንሆን ጥንቀቅ ማለት አለብን ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala እዚህ ላይ ለመግለጥ የፈለገው ነብዩላህ ሃሩን በወንድማቸው በሙሳ ጥያቄ ነው ሰበብ ሆነው መጀመሪያውንም አላህ እንደሚልካቸው ቀደሩ አልፏል። ግን ሙባሸረተን ሳይሆን ወንድሜን ላክልኝ ብለው ሲጠይቁ ለሳቸው ክብር ደስ እንዲላቸው ብሎ ለቀዲ ኡቲ ተስኡለከ ያ ሙሳ አላቸው ማለት ነው። ታልክ ምንም ችግር የለም ሰጥቻለሁ ብሎ ሾመላቸው። ስለዚህ አብረቁ አኺን ፊል ዓለም ሙሳ ኢብኑ ኢምራን ይባላል።
በአለም ላይ ለወንድሙ ትልቅ ኸይር አሳቢ ሰው ከተባለ አንደኛ ደረጃ ሙሳ ናቸው። ወንድምና ወንድምም ቢሆን እንደ ባላጋራ ነው፣ ተፎካካሪ ነው። አንዱ ሌላው ሊበልጠው አይፈልግም፣ በምንም ነገር ሊወዳደረውም አይፈልግም። ስለዚህ ሙሳ ግን ሪሳላን የሚያህል ስልጣን አላህ ሲሰጣቸው እንግዲህ ሌላ ተፎካካሪ መምጣቱ አይፈልጉም ነበር እንደ ሰው ቢሆን ማለት ነው። ግሳቸው ግን ግድ ወንድሜን ታልሾምክልኝ ብለው ሙጭኝ ብለው አሾሙት ማለት ነው። ይሄ እንግዲህ ትልቅ ውለታ ነው የዋሉላቸውና ዋናው መሰረቱ በሪሳላው የመጀመሪያው ዋነኛው እሳቸው ስለሆኑ ጎልተው የሚመጡት በታሪኩ እሳቸው ናቸው። ሃሩንን ግን ወዚር ነው፣ ረዳት በረዳትነት ነው፣ ግን ሙሉ ሪሳላ ተሰጥቶታል። እሱም ቢሆን ረሱል ነው ማለት ነው ያለምንም ጥርጥር። በሌላ አያት ራሱ ኢና ረሱላ ረቢከ ኢላል ማለት ነው። ወፊራውን ጋር ሄዱና እኛ ጥንድ የአላህ መለክተኞች ነን ብላችሁ ንገሩት። እንደገና ሌላው ቦታ ላይ ከዚሁ ቀጥሎ በምትመጣው ሱራ በሱረቱ አሹዓራ 16 ቁጥር ላይ ብትከፍቱ ለዚህ መልስ ታገኛላችሁ ማለት ነው። ሱረቱ አሹዓራ ምን ይላል? ፈእቲያ ፊርዓውነ ፈቁላ ኢና ረሱሉ ረቢል ዓለሚን። ፈእቲያ የሚለው ዶሚረ ተስኒያ ነው። አንተ ሙሳና ሃሩን ሁለታችሁ ሂዱ ወደ ፊርዓውን አላቸው። እዛ እንደደረሳችሁ ምን ትላላችሁ? ፈቁላ ኢና ረሱሉ ረቢል ዓለሚን ኢና ኩሉ ዋሂድ ሚና ረሱሉ ረቢል ዓለሚን፣ እያንዳንዳችን እኛ የረበል ዓለሚን መልእክተኛ ነን ብላችሁ ንገሩት ይላል ማለት ነው። ስለዚህ አላህ ረሱል ሌላ ቦታው ደግሞ ረሱላ ረቢል ዓለሚን ይላል። ረሱላ ተስኒያ ያደረገው ማለት ነው። ሁለታችንም ጥንድ የአላህ መልእክተኞች ነን ብላችሁ ንገሩ ይላል ማለት ነው። ስለዚህ ይሄንን እንግዲህ አያት ሳያገናዝቡ በቁንጥል አኻሁ ሃሩን ወዚራ ብሏልና አላህ ራሱል ወዚር ነው ያለው። መቼ ረሱል ብሏል ይላል? ረሱል ብሏል እንጂ ይሄን ብቻ ነው እንዴ ያወረደው? ሌላ አያት በርካታ አያቶች ናቸው ሙሳ ሃሩን ራሳቸው ረሱል መሆናቸውን በሚገባ ቁርአን ውስጥ ደጋግሞ ይናገራል። ግን ብዙ ጊዜ ጥራዝ ነቀሎች እንደዚህ ናቸው። አንዷን ነገር አንድ ቦታ መንጠፍ ያደርግና ሌላ ቦታ ያለውን አያቅም፣ በቁንጥል እንደገና ይከራከራል፣ ተሳስቶ ያሳስተሃል ማለት ነው። እና ነብዩላህ ሃሩን ሙሉ ረሱል ናቸው ልክ እንደ ሙሳ ማለት ነው። ግን መጀመሪያ ሙሳ አላህ Subhanahu Wa Ta'ala ሲመርጣቸው እንግዲህ ይሄንን ማድረግ ካልቀረ ወአኺ ሃሩኑ ሁወ አፍሰሁ ሚኒ አሉ። እኔ ችግር አለብኝ አንደበቴ ላይ በልጅነታቸው ምላሳቸውን እሳት በቷቸው ያዝ ያረጋቸው ነበር ሲናገሩ ማለት ነው። እና ይሄ ለፍዳዳ አንተ ብሎ ነብይ ደግሞ ብለው ይሳቁለቁብኛል እና የፍቀው ቀውል ያሉ ንግግሬ እንዲረድ ምችን ቁጥራቷን ፍታልኝ አሉ። እንደገና ደግሞ ወንድሜንም ረዳት እንዲሆነ ይላክልኝ ብለው ባቀረቡት አቤቱታ መሰረት ነው አላህ ይሄንን የሰጣቸው። ከተላኩ በኋላ ግን ሁሉም ረሱል ናቸው እንጂ ወዚር ብቻ አይደሉም ማለት ነው። በማን እንግዲህ በተዋናኝነት ቀዳሚ ቦታውን የሚይዙት ሙሳ ቢሆኑም በሪሳላ ግን ሃሩንም ረሱል መሆናቸው የሚያጠራጥር ነገር እንደሌለ ሊታወቅ ይገባል ማለት ነው። فقلنا ذهبا الى القوم الذين كذبوا بآياتنا እና ነብዩላህ ሙሳና ሃሩንን ከመረጥንና ከሾምናቸው በኋላ ሂዱ አልናቸው። ወደየት? الى القوم الذين كذبوا بآياتنا የኛን ተአምሮች ያስተባበሉ ወደ ሆኑት ጥጋበኞችና አምባገነኖች ወደ ፊርዓውንና ወደ መሳፍንቶቹ ማለት ነው። ፈደመርናውም ተድሚራ እና ዘላ اختصار አደረገው። የነብዩላህ እንግዲህ ሙሳና የሃሩን ፊርዓውን ጋራ ያደረጉት ቂሷ በብዙ ስራዎች በጣም በሰፊው በብዙ ገጽ ነው የሚሸፍነው። አሁን ግን በቀላሉ በሁለት አያት ሊደመድመው ነው ማለት ነው። እና ወደ ጥጋበኞቹና ወደ ትቢተኞቹ ወደ እነ ፊርዓውን ሄዱላቸው ብለን ላክናቸው። ሄዱላቸው የሚለው ያው በውስጡ ታወቃል ማለት ነው። ሄዱላቸውና ለነ ፊርዓውን ጥያቄውን አቀረቡላቸው፣ አስተባበሉ። ከማስተባበልም አልፈው እነሱና ተልኳቸውን ተምድርገት ሊያጠፉ ተንቀሳቀሱ። ያኔ የጥፋት ተልኳቸውን ከመፈጸማቸው በፊት እኛ ቀደምንና ፈደመርናሁም ተድሚራ ፊርዓውንና አብረውት የነበሩት መሳፍንቶችን ድምጥማጣቸውን አጠፋናቸው፣ እንዳልነበሩ አደረግናቸው ይላል አላህ Subhanahu Wa Ta'ala። እና ይሄ እንግዲህ በብዙ አመታት 40 አመታት በላይ የፈጀ ትግል ነው። ያንን ግን በሁለት አያት ብቻ በአንድ ቀን የተሰራ ስራ አስመስሎ ባጭሩ ቁጭ አደረጋት ማለት ነው። ፍሬ ነገሩ ይሄ ነው። ዩሱፍ ጠፍተው ነበር ተገኙ እንዳለው ማለት ነው። ስለዚህ ሙሳ ተላከ ወንድሙ ጋራ ፊርዓውን ጋር ሄደ። ፊርዓውንን ሲጠራው አልተቀበለም፣ አሻፈረኝ አለ። ያ ጊዜ ታልክማ በየ ድብ እናደረኩት ፊርዓውንን አለና ጨረሰ።
ኹላሰቱል ቂሷ ይሄ ነው ማለት ነው ተጠቀለልከው እንደዚህ ሊያጥር ይችላል የነ ሙሳ ቂሷ ማለት ነው ተተነተንከው ደግሞ እንደሌላው ሱራ ሊሰፋ ይችላል ማለት ነው ይሄ ሙዕጂዛት القرآن ይሄ ነው ቁርአን አንድን መልእክት ለመግለጽ ሲፈልግ بأخصر العبارة 4-5 ገጽ ሊፈጅ የሚችለው በሁለት ቃል ሊጨርሰው ይችላል ማለት ነው ሲፈልግ ደግሞ ይተነትነዋል ያብራራዋል ይሄ ነው የአላህ ቃል መሆኑ ሰዎች ግን እንደዛ አይችሉም አንድ ቃል ባጭር ቃል ከሆነ መልእክቱም እንደዛው ያጥርና ብዙ ነገር ሊገልጥላቸው አይችልም ማለት ነው ታሳፉት ታንዛዙት ደግሞ ያ ነገር ያው ይሰፋ ይሆናል ቁርአን ግን አንዱን ቀድያ አንዱን ጉዳይ ራሱ ሲፈልግ ባንድ አያት ይጨርሰዋል ሲፈልግ አንድ ሱራ ይሄድበታል ማለት ነው ስለዚህ ይሄ የአላህን ችሎታ ነው የሚያሳየው እና ነብዩላህ ሙሳና ሃሩን እንግዲህ በጣም አንቱ የተባሉ በአለም ላይ የታወቁና የተደነቁ ታላቅ ታጋዎች ነበሩ የተላኩለትም ጥላታቸው ደግሞ ታይቶ ተሰምቶ የማያቅ የመጨረሻ ጥጋበኛ ነበረ በእነዚህ በሁለት ኃይሎች መካከል የተካሄደውና የተጧጧፈው ትግል እንዴት ነበረ ምንድን ነበረ ቀድያው እነ ሙሳ ሐቅን ይዘው መጡ እነ ፊርዓውን ባጢልን ይዘው ሊታገሉ ሞከሩ አለል ሐቅ ጥቂትም ቢሆን ደካማም ቢሆን ባላ አቅሙ ከተታገለ አላህ ተጎኑ ስለሆነ ይወድቃል የማይባለውን አነ ረቡኩም አልአላ የሚለውን በቀላሉ ገረሰሱት እና አለል ሐቅ ለሐቃቸው ከታገሉ አላህ ይረዳቸዋል ነው ዋናው መልእክቱ ማለት ነው ግን እነዛ ሰዎች ባይታገሉ ኑሮ ፊርዓውን እስከዛሬ ሲያቀራራ ኑሯል ምንም ነገር አልደረሰበትም ለምን ታጋይ የለምና በመጨረሻ እነሱ መምጣታቸው ነው ለሱ ውድቀት ሰበብ የሆኑት ማለት ነው በቀጣ በጦር ሜዳ ላይ አይደለም ዲል ያደረጉት ግን የተወሰነ አቆሰሉት እና አዳከሙት ከዛ በኋላ እሱ ደግሞ ያለ የሌለ ኃይሉን አስተባስቦ አንዴና ለመጨረሻ ጊዜ ሊደመሰሳቸው ሲነሳ እኛ ቀድመን እንደመሰስ ነው አለ ለምን ከታጋዎቹ ሐቅ ጎን መሆን ስላለብን ይላል ስለዚህ አሁንም አለል ሐቅ ይሄንን አራያና ምሳሌ አድርገው ሊያው ይገባል እኛ ደካማ ነን ጥቂቶች ነን ኋላ ቀሮች ነን ድሆች ነን ብለ ምክንያት አትደርድር ይሄ ነው ተዛሬም ያለፈው ማለት ነው ሁለት ፍሬ ሆነው ደካማ ሆነው ምንም ሳይኖራቸው ነው የአላህን ሪሳላ ተቀብለው አለል ባጢልን የተጋፈጡት ያ ሲሆን ደግሞ አላህ Subhanahu Wa Ta'ala ተደኩል ይሆናል ከወዳጆቹ ጋር አይቆምና ወልዓቂበቱ ሊልሙተቂን ኢና ለነንሱሩ ሩሱላን ወልذين آمنوا معه في الحياة الدنيا وفي الآخرة እንዳለው እኔ ምረዳው እንዲህ አይነቶች ታጋዎች ሲገኙ ነው አለበለዛ ዝም ብሎ ምድር በዳ ላይ ነስር ይወርዳል እንደ ኢላህ አላህ Subhanahu Wa Ta'ala ወቀውመ ኑህን ወذኩር ቀውመ ኑህን ማለት ነው እንደገና ተዚህ ጋራ አያይዘ ደግሞ ወደ ኋላ በመሄድ የነብዩላህ ህዝቦችም ከኑህ ጋራ ያደረጉትን ነገር ጥቀስላቸው አውሳላቸው ይላል ነብዩላህ ኑህ ደግሞ እንግዲህ ሰይዱል ሙጃሂዲን ናቸው በመጀመሪያ ለመጨረሻም ወደር የሌላቸው ማለት ነው ለ950 አመታት ሰለቸይ ደከመኝ ሳይሉ ፈለቢተ ፊህም አልፈ ሰነትን ኢላ 50 ዓማ እንዳለው በዛ መልክ የታገሉ ናይገሩ ምነው ተሁሉም የሚገርመው የሳቸው ነው ማለት ነው ሌላው በተወሰነም ደረጃ ቢሆን የተወሰነ ተከታይም አለው አቅምም አለው ጥላቶቹም ደግሞ መለስተኛ ናቸው ማለት የነብዩላህ ኑህ ግን ጥላቶቻቸው በብዛታቸውም በብቃታቸውም ከዚህ እስከዚህ የሚባሉ አይደሉም እሳቸው ደግሞ 100 ሰው እንኳን አላመነላቸው ሱብሃንአላህ ከቤተሰብ አላለፈም 3 ልጆቻቸውና የተወሰኑ ጎረቤቶቻቸው ናቸው በጣም የተጋነነ ቁጥር የሚባለው የሳቸው ኡመት 80 ነው 80ው መሽኩክ ነው 80 አይደርሱም የሚል ነው ማለት 80 ሰው ነው ያፈሩት በ950 አመት ትግል ማለት ነው ያ ሁሉ ሲሆን ተስፋ አይቆርጥም ሰው ሱብሃንአላህ እኔ ካሁን በኋላ አይልም እስከ መጨረሻው በቃ ይመጡና ልክ እንደ ቆረቆንዳ ዙሪያውን ከበው ማስተባበል አይደለም መስደብ አይደለም ማንጓጠጥ አይደለም በዱላ ይቀጠቅጧቸው ነበር አጋድመው ሞተ በቃ ብለው ተተዋቸው ይሄዳሉ ቀጥቅጠው ሲደክማቸው ተተዋቸው ይሄዳሉ አላህ ለጉዱ ደግሞ አይሞቱም ትንሽ ተነስተው መልሰው በነጋታው መተው ያቀውም ይላሉ ይሄ መናጢ መጣ ይሄ ሰይጣን አይሞትም ገደል ነው አላላችሁም እንደ ይባላል አሁንም በሉት ቀጠቅጣሉ እንደዚህ ያሉ ነው እንግዲህ የታገሉት ማለት ነው ከዛ በኋላ የመጨረሻ እንግዲህ ያ 950 አመት አለቀ በኋላ ረቢ ኢኒ መግሉቡን ፈንተሲር ሱብሃንአላህ ምን ያህል መንፈሰ ጠንካራ እንደነበሩ ያን ያህል ዘመን ጨርሰው በመጨረሻ ዛሬስ ደከመኛሉ በ950 አመት ዲካም ተሰማቸው እስከዛ ለከማቸው ነበር ማለት ነው መግሉቡን ፈንተሲር እኔ እንግዲህ አቅሜን ሟጥጫለሁኝ አንተ የምታረገው ነገር ካለ አድርግ
የኔ በቃ ዝላይ እንግዲህ ይቆማል አሉ ማለት ነው። ረቢ ላ ተደር على الارض من الكافرين ديارا ግን አንድ እንትን አላቸው አሁንም ማለት ነው። አንድ ጥይት ቀርታቸዋለች። ይህችን ጥይት የመጨረሻ ተኮሷት ማለት ነው። ላ ተደር على الارض من الكافرين ዱዓ መጨረሻ ናት። አየህ እኛ ግን መነሻችንም መድረሻችንም ዱዓ ነው። ያውም ጎበዝ የተባለው ነው ይሄንን የሚያደርገው። اللهم اهلك الكفرة እንላለን በየቀኑ። አንተ ምን አደረክ? አንድ ድንጋይ ሳትወረውር እኔን ምን ትነግረኛለህ? እኔ ማላጠፋው በፈልግ ኑሮ መጀመሪያ ስለምን ፈጥረው ነበር ካፊርን? እና አንተ አጥፋው ስትለኝ ነው የማጠፋው? አንተ እሱን ለመታገል ለዓላማ ምን ዋጋ ከፈልክ? እስቲ አንተን እጅ እንቅስቃሴ ልይ ነው የሚለው አላህ። የታጋዎችን ትግል ማየት እፈልጋለሁ ነው ባጭሩ አላህ የሚለው። እነዛ ሲታገሉ ሳይ እኔ ደግሞ ሽልማት እሰጣቸዋለሁኝ። አለበለዛ እኔ በሰላም እጄን አጣምሬ ቁጭ እላለሁ አንተ አጥፋቸው የምትል ከሆንክ ይሄ የማይሆን ነገር ነው የምትናገረው ያለኸው። ለምን ያላህ ነብዩ ምንኛ ሞኝ ነበሩ ማለት ነው። ገና መጀመሪያ 950 ዓመት ታይታገል በፊት اللهم عليك هؤلاء الكفار ለምን አይልም ነው አደብ እንዳላደለ ያቃል። ስለሚያቅ 950 ዓመት ታገላለው ታገለ አቅሜ አለቀ። ካሁን በኋላ ተልቡ ነው ማለት ነው። እንግዲህ የመጨረሻ ተዛ በኋላ አቅም እንደሌለው አላህም በሚያቀው ደረጃ ሲደርስ ረቢ እኒ መግሉቡን ፈንተሲር ተቸንፍ ያለሁና ተበቀልልኝ። መቼም አንተ ያን ሁሉ ድካሜን ከንቱ አታስቀረውም። እኔ እዚህ ድረስ ተጉዣለሁኝ። ካሁን በኋላ ያንተ ተራቀረ አሉት ማለት ነው። ልክ ብለሃል አለና ወዳውኑ እርምጃውን ወሰደ ማለት ነው። አለበለዛ ሳትጀምር አላሁመ የሚለው ዱዓ መጥፎ ባይሆንም ያለ መንገዱ አታድርግ ማለት ነው። ምክንያቱም አላህን ማታለል አይቻልም። እኔ አንድ መስዋዕት ሳትከፍል አንድ ሳንቲም ሳላወጣ አንድ ቀን ውሾ ሳይወጋኝ አንድ ቀን ብርድ ሳይበርደኝ አንድ ቀን ሳይረበኝ እንደው እንደተሞሸርኩኝ አንተ ብቻ በአለም ላይ ያሉ ካፊሮችን በሙሉ አጥፋቸውና ለኔ እድል ስጠኝ ምትል ከሆንክ ተነብያት የበለጥክ ጎበዝ ነህ ማለት ነው። አንተ አላህ ዘንዳ ክብርህ ትልቅ ከፍ ያለ ነው ማለት ነው። የአላህ ነብያቶች ግን እንደዛ አይሉ ማድረግ ያለባቸውን ሁሉ አድርገው መጨረሻ ሲሟጠጥ አቅማቸው እኔ በኩሌን ጨርሻለሁኝ እንግዲህ አንተ የምታደርገውን አድርግ ይላሉ። የዛ ጊዜ ያቃል ማድረግ ያለበትን ያደርጋል ማለት ነው። ልክ ነብዩም አህዛብ ላይ እንደዛ ነው ያደረጉት። መጀመሪያ ኸንደቅ ቆፈሩ፣ ከተማውን ከበቡት ማለት ነው። በ3000 ኃይል 10000 ጦር ለመቋቋም ቻሉ። 10000 ጦር ነው ተውጭ መጣባቸው። እነሱ 3000 ናቸው እና ምን ይሆን ነበር? ግን እኛ ምን እናደርገዋለን እንግዲህ ያለቀልን ብለው እጃቸውን አጣምረው ቁጭ ቢሉ ያልቅላቸው ነበር ማለት ነው። ግን ባለበለላ ኃይላቸው የሚችሉትን አደረጉ። የሚልሱት የሚቀምሱት የለም። አንጀታቸው ደርቋል። እንደዚህ በዲግታ ስሮ ነው ያለው። ተዛ በኋላ ግን ወከፈ الله المؤمنين القتال على وارسل عليهم جنود የለም ተረውሃ አሰላለፋቸው አቀራረባቸው አስደስቶኛል። በመትችሉት ሁሉ የምታደርጉትን አድርጋችሁ አሁን የኔ ተራ ደረሳል አላህ። ካሁን በኋላ እንዳውም የዛሬውን ጦርነት ረዳት ሁኜ ሳይሆን እኔ በበላይነት ነው የምወጣው አለ። አቁሙ ካሁን በኋላ እዚህ ደርሳችኋል አይደል? ወከፈ الله المؤمنين القتال وارسل عليهم جنود لم تروها የማታውት ኃይል ልከባቸዋለሁኝ። የዛሬውን ጦርነት እኔ ኃላፊነቱን ወስጃለሁኝ አቁሙ አላቸው ማለት ነው። ወዳውኑ ያን ሁሉ ኃይል በታትኖ ገላገላቸው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ሱናው ከጥንት ጀምሮ የሱ ወዳጆች የሰጣቸውን ዓላማ አንግበው ለዛ ዓላማ የሚችሉትን ሁሉ መስዋዕት እንዲከፍሉ ይፈልጋል። ይሄን ማየት ይናፍቃል አላህ Subhanahu Wa Ta'ala። አለበለዛ እነማ አምሩሁ ኢዛ አራደ ሸይአን የዓለም ካፊር በሙሉ በአንዲት ደቂቃ ሊያጠፋው ይችላል። ያ አይደለም ፍላጎቱ። ታጋዎች ለሐቅ ሲታገሉ ማየት ይፈልጋል። አህለል ባጢል ለባጢላቸው ሲዋደቁ ብቻ ማየት የለብኝም። የኔ ወገኖች የታሉ የሸይጣን ኃይሎች እዚህን ያህል ሲባርቁ እያለ ነው ያለው ማለት ነው። ስለዚህ አሩላህ ሚን አንፉሲኩም ማ ይርዲ ይባላል። አላህን የሚያስደስት ስራ ስትሰራ በቃል መናገርም አያስፈልግህ፣ እንዲህ አድርግልኝ ማለትም አያስፈልግህም። እሱም ይፈልጋትና የሚወዳትን ነገር ስታደርግ እሱ ደግሞ የበኩሉን ማድረግ ያለበትን ያደርጋል ማለት ነው። እና ወቀውመ ኑሕን ወአህለክና ቀውመ ኑሕን ለማ ከዘቡ الرسل አለ። የአላህን መልእክተኞች ባስተባበሉና በሪሳላቸው ላይ በተረባረቡ ጊዜ ሊያጠፉ እነሱንም ዋጋቸውን ሰጥቻቸዋለሁ ደምሬያቸዋለሁ ማለት ነው። ወደመርናውን በሚለው ነው የሚያጥፈው።
ወደመርናሁም ተድሚራ ፊርዓውን ካለ በኋላ ወቀውመ ኑህ ወደመርና ቀውመ ኑህ قبل هذا ከዚህም በፊት የኑህን ሰዎች እንደዚሁ አወደምናቸው ምን ሲያደርጉ ለማ ከዘቡ الرسل አለ አንድ ሰው ናቸው ነብዩላህ ኑህ ግን ሩሱል አለ ጀምዓ አደረጋቸው ለምን ለማ ከዘቡ الرسول ነበር የሚባለው الرسل ያለው ለምንድነው የሩሱሎች ተልቆ አንድ ነው የመጀመሪያውም የመጨረሻውም መካከለኛውም ሁሉም ነብዮች ምንድነው መርሃቸው ላኢላሃ ኢላላህ አይደለም ላኢላሃ ኢላላህ ይዞ የመጣን ሰው ሁሉ ተናንተም ዛሬም ነገም አንዱ ሰው ካስተባበልከው ያን መርህ ይዞ የመጣን ሁሉ በሙሉ እንዳስተባበልከው ይቆጠራል ማለት ነው ይሄ ጀሪመቱል ኩፋር እዚህ ላይ ነው ማለት ነው የማያቋቸው ነብይ ሁሉ ያስተባብላሉ ማለት ነው ለምን የነብዮችን መርህ የነብዮችን ተልቆ የተቃወመ ሰው በግንባር የመጣውን ነብይ ብቻ ሳይሆን ያለፉትንም ነብያቶች ገና የሚመጡትንም ያሉትንም ነው የምትክደው ማለት ነው በዛ ሰበብ አላህ Subhanahu Wa Ta'ala የአላህን ሩሱሎች በማስተባበላቸው ደመርናሁም እነሱንም እንደዚሁ ተምድርገት አጠፋናቸው ጠራረግናቸው ይላል አግረቅናሁም በምን መልክ እንዳጠፋናቸውም ከፈለጋችሁ ምድርን በውሃ በማጥለቅለቅ አሰጠምናቸው ወጃልናሁም ሊናሲ አያ ከዛ በኋላ ለሚመጡ ህዝቦች ሁሉ መቀጣጫ ተአምር እነገሌን ያያያል እየተባለ ሰዎች የሚስፈራሩበት ታሪክ ሆኑ ማለት ነው ወአተዲና ለዛሊሚና አዛበን አሊማ ከዛም በላይ ደግሞ ለእንዲህ አይነቶቹ ግፈኞችና በደለኞች በመጪው ዓለም ደግሞ አሳማሚ የሆነ ጀሃነም ሲኦልንም ደግሰንላቸዋል በዚህ በምድር ላይ መንኮታኮታቸውና መውደቃቸው ሳይበቃቸው እንደገና ደግሞ ጀሃነምም ተዘጋጅቶላቸዋል በማለት ያስጠነቅቃል ማለት ነው ስለዚህ እንግዲህ የሱነቱላህ ነው ተናንተም የነበረ ነው አሁንም ያለ ወደፊትም የሚቀጥል ነውና አህለል ሐቅ ነኝ የሚል ሰው ላመነበት ሐቅ መንቀሳቀስ አለበት በሚችለው አቅም አህለል ባጢል የሚባለው ደከመኝ ሰለቸኝ ሳይል እንደሚረባረበው ሁሉ ማለት ነው ይሄን ካደረጋችሁ በዲንም በዱንያም በአኺራም ዲል ሰጣችኋለሁኝ ኢነላህ ላ ይخلፉል ሚዓድ አለበለዛ ምንም ነገር ሳታደርጉ እጃችሁን አጣምራችሁ በልበለን እያላችሁ ከዛም አልፋችሁ ከጥላቶች ጋር እየዘመራችሁ ነስር ይምጣ ብትሉ ይሄ የሚሆን ነገር አይደለም ነው ዋናው መልእክት هذا وصلى الله وسلم على النبي وإلى اللقاء والسلام عليكم ورحمة الله وبركاته